ስለ እምነት ማወቅ አለባችሁ እና ሃይማኖት እምነት እያለ የሚነግራችሁ ነገር እርሱ እውነት አይደለም ብዬ ያስረዳው ነበር። በባህል በሃይማኖት ባህል አስተሳሰብ ውስጥ እምነት እየተባለ የተማርነው የሰማነው ማወራው ስለ ወንጌል አማኙ ነው። እሱ እውነት አይደለም። የእግዚአብሔር ቃል በቃል ተቀምጧል። ቃል በቃል ተጠቅሶ ተቀምጧል። እምነት ከምንድነው? መስማት በእግዚአብሔር ቃል። ስለዚህ ከእምነት የሆነ ጽድቅ እንዲህ ይላል ብሎ በልብህም በአፍህም ሆኖ ቃሉ ምን ብለዋል? ቀርቦልሃል። ፈቃዱን የማናውቀው አምላክ እምነት ሊኖረን አይችልም። ቃሉን ያልሰማነውን አምላክ ተስፋችንን ልናስረግጥ አንችልም። እግዚአብሔር በቃሉ ላይ ነው የተመሰረተው። አዲስ ኪዳንም የእምነት ሥርዓት የሆነው ለዚህ ነው። የእግዚአብሔር ፈቃድ የእግዚአብሔር ቃል ኦሬዲ ተገልጧል። ከጎን ላለው ሰው ወንጌል ተልኮልሃል በለ ማለት በለ እግዚአብሔር በልጁ የሰራው የተቀበለውን በሰማይ ለፍጥረት ሁሉ የምስራች ብሎ እግዚአብሔር ልኳል። እግዚአብሔር ነው ወንጌል ምን ያለው የላከው። አንተ ገና እየሰማህ ነው። ከዚህ ነው እምነት የሚጀመረው። እግዚአብሔር ልኳል ከሚለው እስኪ እንየው። ቀጠለና እንደዚህ ያለ ሮሜ ምዕራፍ 10 ቁጥር 14 ላይ እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ለምንድነው የጌታን ስም ማይጠራው ሰው? ለምንድነው በኢየሱስ ውስጥ ያለውን የተፈጸመውን ነገር ማይቀበለው ሰው? ስላላመነ ነው። ያላመነበትን እንዴት አድርጎ ይጠራዋል? ከላይ ሲናገር የጌታን ስም የሚጠራ ምን ይላል? ይድናል። የጌታን ስም የሚጠራ ይድናል፣ አያፍርም። ኢየሱስ ጌታ ነው። በእርሱ የሚያምን ምን አይልም? አያፍርም ተብሎ ተጽፏል። በእርሱ ካመንክ አታፍርም፣ አያፍርም ተብሎ ተጽፏል። ያን ብቻ አይደለም፣ ያላመኑበትን እንዴት አድርገው ይጠሩታል አለና ቆይ ለማመን አለ ምን አለ? ባልሰሙት እንዴት ያምናሉ? ምን ባላሉት? ባልሰሙት። እዚህ ጋር ነው እንግዲህ እምነት። ይሄ ነው በቃ አሁን ሃይማኖትና እምነት የሚለየው፣ የሰው ስርዓትና እምነት የሚለየው አሁን እዚህ ጋር ነው። በደንብ አስተውላችሁ ስሙ። ባልሰሙት እንዴት ምን ይላሉ? ያምናሉ። እንዲገባችሁ ልናገር። እግዚአብሔር ኖህን ዝናብ ላመጣ ነው መርከብ ስራ ባይለው ኖህ በራሱ ተነሳሽነት መርከብ አይሰራም። ዛሬና ነገ ከነጎዲያ ዓለም በውሃ ትጠፋለች። እውነት ነው ማወራው። ምን እያልክ ነው ዘላለም? ናይጄሪያ ውስጥ አንድ ኖህ የሚባል ሰው ስራውን ትቶ በህልሙ ያየውን 8 መርከብ እየሰራ ነው። በገንዘብ ሰዎች እየረዱት። ስፖንሰር አታጣም ታውቃለህ፣ ምንም ቢሆን እና ትልቅ መርከብ እየሰራ ነው። ዜና መነጋገሪያ ነው። መቼ ነው? ዲሴምበር፣ አሁን ዛሬና ነገ። እስካሁን ሰማዩ እንዳለ ነው። እንደ ኖህ ዘመን ይሆን እንዴ? ምንድነው ሲባል በህልሜ አይቼ ነዋል። ጌታ ብዙ ተናግሮኛል አለ። እግዚአብሔር ነው የሚለው።
ስሙን ራሱ ኖህ ሆኗል። አሁን ይሄ ልጅ የሆነ ነገር አስቶት ነው። ለምን እንዴ? መጀመሪያ ኖህን ራሱ በትክክል ካጠናው ጌታ ምን ብሎ ተናግሯል? ደግሜ የሰው ልጅ በውሃ አላጠፋም አላለም። ነገር ግን በውሃ አለ እንጂ በእሳት አላለም። ስለዚህ እሳት እየመጣ ነው አለ ጴጥሮስ። ዓለም በእሳት ምን ይላል? ይጠፋል። ሁለተኛ ጴጥሮስ ምዕራፍ 3 ላይ ፊተኛው ዓለም በውሃ እንደጠፋ ያን ጊዜ የነበሩ ሰማይና ምድር ለእሳት ምን ብለዋል? ቀርተዋል። አሁን የሚጠፋው በእሳት ነው። ተጠቅልለው ይጠፋሉ። እሱኛው እየተጠበቀ ነው። በውሃ ግን ጌታ ያጠፋል። ስለዚህ ይሄ ልጅ የእግዚአብሔርን ድምፅ አልሰማም። ግን እሱን አይደለም አሁን እኔ የምነግራችሁ። እንዲህ መሳት ሊኖር ይችላል። ሰዎች ኪዳን ካለማወቅ፣ ኢየሱስን ካለማወቅ፣ መሲሁን ካለማወቅ፣ የእግዚአብሔርን ቃል ካለማወቅ ሊስቱ ይችላሉ። ሰዎች ተገለጠልን በማለት ማለት የሆነ ነገር አገባን፣ ተገለጠልን፣ ራእይ አየን፣ እንደዚህ አለን። ታውቃላችሁ ዓለም ላይ ያሉ ሃይማኖቶች እንደሱ ነው የተመሰረቱት። የኛ መጽሐፍ እንደሱ አይደለም የሚለው። ከዘፍጥረት እስከ ሚልኪያስ ድረስ ለ1000 ምናምን ዓመት ትንቢት ነው። አንዱ ሲመጣ ሲተነበይ፣ አንዱ ሲመጣ ሲተነበይ፣ ትንቢቶቹ መጨረሻ ላይ በእግዚአብሔር ልጅ በኢየሱስ አካል ያዙ። አካል ቃል ሥጋ ሆነ። የ1000 ዓመት ትንቢት ማለት ነው እንጂ የሆነ ሰውዬ በህልሜ አይቻለሁ መልአክ ተገልጦልኛል ብሎ አይደለም ሃይማኖት የጀመረው። እኛ ጋር የለም። በነቢያት በመዝሙራት በሙሴ ሕግ ስለኔ ምን እንዳለ እንደተጻፈ፣ ሃሌሉያ። ያንን ነው ምን ያልኩት አለ ኢየሱስ፣ የፈጸምኩት እሱ ነው እኔ ላይ ምን ያለው የተፈጸመው። ኢየሱስ የሆነ ነገር ሆኖ አይደለም ክርስትናን የጀመረው። ክርስትና ከአዳም ፍጥረት ከውድቀቱ ለደህንነት እስከሚሆነው እስከ ሚልኪያስ መጥቼ እስካለበት ቃል ሥጋ እስከሚሆንበት ማለት ነው። መጥቼ ምድርን በርግማን እንዳልመታት ኤልያስም ምን እላለሁ እልክላችኋለሁ ያለው ያ ቃል የነበረው ተስፋ የነበረው የተፈጸመው ኢየሱስ ጌታ ነው። እምነት ከምንድን ነው? ከጎን ላለው ሰው መርከብ አዘጋጅ ሲል ካልሰማ እንዴት ነው አንተ መርከብ የምታዘጋጀው? በል በምኞት መርከብ አይዘጋጅም። በል ምህንድስና ስለተማርክ መርከብ አታዘጋጅም። በል ይነግርሃል። በል የነገረህን ነው የምታምነው። በል ከመስማት ነው። በል ምን ከማለት ነው? አሁን ዘላለም ጌታ ይናገረኝና እሰማለሁ። ኖ አሁን የእግዚአብሔር ቃል የሆነው በነቢያት የተነገረውን የፈጸመውን ኢየሱስን ነው የምትሰማው። የሱን ታሪክ ነው የምትሰማው። የምትሰማው ሲባል ጌታ ኢየሱስ ሆይ ተናገረኝ ብላ አይደለም የምትሰማው። የሱን ታሪክ ነው የምትሰሚው። ደዌሽን ተቀበለ ሚለውን ተሰሚያለሽ። ምንድነው የሰማሽው? ደዌን ተቀበለ ሚል ህመሜን ተሸክሟል፣ ስለ ኃጢአቴ ሞተ፣ በእንጨት ላይ ስለሱ ነው የምትሰማው። ስላንተ አይደለም የምትሰማው። እንዳትሳሳት። ሰዎች የሚሳሳቱት እግዚአብሔር በግልና ለግላቸው እንዲናገራቸው ነው አይደለም። ፊልጵስዩስ ላይ ይሄንን ቃል እንየው። አሁን ቁጥር 8 ምዕራፍ 3 በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት። አሁን ስለ ኢየሱስ ማወቅ፣ ስለ ኢየሱስ ማወቅ፣ ስለ ኢየሱስ መረዳት፣ ስለ ኢየሱስ የተሰወረውን ማንነት ሲገባ ስለ ኢየሱስ አሁን ስለ ኢየሱስ ስሰማ ኢየሱስ ስለሚባል አንድ ፐርሰን
ማወቅ አይደለም። ልክ ዳዊትን እንደምታውቀው የዳዊትን ነገር ታውቃለህ፣ አብርሃምን እንደምታውቀው እንደሱ አይደለም። ለምን? ጳውሎስ ቀጥሎ ምን ይላል? ስለ ጌታዬ ስለ ኢየሱስ ክርስቶስ ዕውቀት ሁሉን እንደ ጉድፍ እቆጥራለሁ፣ እርሱን አገኝ ዘንድ። ምን ል ዘንድ? አገኝ ዘንድ። ሃሌሉያ! ኢየሱስን አገኝ ዘንድ። ምን? በእርሱ እገኝ ዘንድ። እርሱን ሳገኘው ምን እላለሁኝ? ራሴን በእርሱ ምን እገኝ ዘንድ። ሃሌሉያ! ከጎን ላለው ሰው ራስን መፈለግ ከጀመርክ በለው ተጠፋለህ በለው። ነገር ግን በለው ራስህን በክርስቶስ ከፈለክ በለው ሕያው ነህ በለው። ምክንያቱም በለው እርሱ ሕያው ነው በለው። ያ ነው እምነት በለው። እርሱን ማግኘት፣ በእርሱ ምን ማለት? መገኘት። ሌላ እምነት የለም። ለምሳሌ አሁን ደሃ ነህ፣ በሚገባን እናውራ ብዬ። ደሃ ነህ። ደሃ የሆንክበትን ምክንያት ንገረኝ። ምክንያቱን ነው መልክ። እርግጠኛ ነኝ በራስ አይደለም ደሃ የሆንከው፣ ምክንያት አለ። ምክንያትህን ደግሞ ስታወራኝ እንዲህ ትላለህ፣ ቤተሰቦቼ ትላለህ። በቤተሰቦች ነህ ማለት ነው። በእነሱ ነህ የሆንከው በማን ምክንያት ነው? በእነሱ ምክንያት ነው። እሺ አገሬ ትላለህ፣ በአገር ነህ ማለት ነው። በአገር ስላልተማርኩ ነው ትላለህ፣ ባለ መማር ነው ማለት ነው። ድህነትን አምነህ ተቀብለሃል፣ አትለወጥም። ወይንም ይገባኛል ብለህ አንድን ነገር ይዘዋለሁ፣ የኔ ይሆናል፣ ምፈልገው ሁሉ ይደረግልኛል ማለት አትችልም። ለምንድን ነው ማትችለው? ምክንያቱም ራስህን በሆነ ነገር ነው ማስገኘት የምትፈልገው። እንደው ጠንከር ብለህ ከሄድክ ደግሞ እርግማን አለባቸው ቤተሰቦቼ ትላለህ። ስሰራ አይከናወንልኝም፣ ልተከል ስለ አልተከልም ለምናምን ትላለህ። ይህንን ሁሉ እነሱን ሁሉ የሚያስክድ ምን እንደሆነ ታውቃለህ? ራስህን እስኪ በክርስቶስ ተመልከት። በክርስቶስ እርግማን አለብኝ ያልከው በእናትህ በአባትህ በወገንህ በአያትህ ተሟርቶባቸዋል ያልከው በእነሱ ነው። በክርስቶስስ ምንድነህ? በክርስቶስ ባለ ጠጋ ነህ። ይህንን ትክዳለህ? ከዚህ የተነሳ በክርስቶስ ብሩክ ነህ፣ ባለ ጠጋ ነህ። ገንዘቡ ስለሌለ ግራ ይግባ፣ በእርሱ ነህ። ስለዚህ ባለ ጠጋ ነህ። በእምነት ባለ ጠጎች ነን ሲባል በእምነት እንባረካለን፣ በእምነት ገንዘብ እናገኛለን አይደለም። በእርሱ እምነታችን በማን? በእርሱ። ራስን በእርሱ ውስጥ አስገኝ እስኪ። ራስን በእርሱ ውስጥ እስኪ። ደሃ ልትሆን ምን አትልም፣ አትችልም፣ አልችልም ነው የምትለው። ኃጢአተኛ ነህ፣ ውሸት ነው፣ እውነት ነው። ኃጢአተኛ ነህ። ደሃ አይደለሁም እኮ ያልከው ስለ አንተ ምን ሆኗልና? ደሃ ሆኗልና። አንተ በእርሱ ሆነ ምን እንድትሆን? ባለጸጋ እንድትሆን ተብሎ ተጽፏል። በሌላ አማርኛ ክርስቶስ ከፍሏል። በእርሱ ስላልክ ነው እምነት የኖረክ። እምነት ማለት እርግጠኝነት ነው። አም ሪች በቃ አለቀ። እርግጠኛ ነኝ። ኮንፊደንስ፣ አሹራንስ፣ ትሩዝ አይደለም እምነት። የእምነት ትርጉሙ ኮንፊደንስ ነው፣ አሹራንስ ነው፣ ትሩዝ ነው። የጸና ነው፣ ያለቀ ነው፣ የተፈጸመ ነው። ለአንድ ደቂቃ አልጠራጠርም። ጥርጥር የለም ውስጤ፣ ልቤ እርግጠኛ ነው። እርግጠኛ ለመሆን ወይንም ተጨባጭ ለመሆን ምንድነው የሚያስፈልግ? አካል ነው።
ስለዚህ አሁን የእምነትህ አካል ማን ነው? ክርስቶስ ነው። ራስም በርሱ ነው ያየኸው። ስለዚህ በርሱ አየህና yes አምርች አልክ። በእናትህ ስታይ ደሃ ነህ። በርሱ ራስህን ስታይ ሁሉ ያንተ ነው። የእግዚአብሔር የሆነ ሁሉ የማን ነው? እርግጠኛ ነህ። ዛሬ የሆነ ሰው ይሄ የእምነት አይን ገባለት። ኃጢአተኛ ነህ? አዎ። በማን ታይቼ ነው ጥያቄው? በማን አምኜ ነው ጥያቄው? እንዴ በደንብ ክሊርሊ እዩት። መዳን በእምነት ነው ምንልበት ምክንያት ምን አለ? ሰው ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎሎታል። ሌላ ቦታ ደግሞ በአንዱ ኃጢአት ሁሉ ኃጢአተኞች ሆነዋል፣ ሞት በሁሉ ላይ ነግሷል፣ የማልወደውን አደርጋለሁ እንዲህ እላለሁ እያለ ራሱን ያያል። ከዛስ ማንም በክርስቶስ ኢየሱስ ቢሆን አሁን ኩነኔ የለበት። ምን የለበትም? ኩን። ስለዚህ ከኃጢአት የሚያወጣው ኢየሱስ ነው ማለት ነው። በኢየሱስ መሆን ነው ማለት ነው። ስለዚህ ምን እላለሁ? ራሴን በኢየሱስ ሳይ አዎ ኃጢአተኛ ነኝ፣ ግን ኢየሱስ ስል ተከፈለ ሚል ነው ማነበው። በእርሱ ደም ኃጢአታችሁ ምን ብለዋል? ነጽቷል። ስለ ኃጢአታችን በመስቀል ላይ ምን አለ? ሞተ። እኛን ስለ ማጽደቅ ከሙታን ምን አለ? ተነሳ። አያችሁት? አሁን በእርሱ ስትሉ እምነታችሁ አካል አለው። መስቀል ላይ ደሙ ፈሷል። ድጋሚ ደም አይፈስም። አንድ ጊዜ ከፍሏል። ስለዚህ አሁን የኢየሱስን ታሪክ መስማት የኔን የእምነት አሸናፊነት መስማት ነው። የገባው ሰው አለ? ከጎን ላለው ነገር የኢየሱስን ታሪክ መስማት በለ፣ ስለ ኢየሱስ ማወቅ በለ፣ ስለኔ የእምነት እርግጠኝነት መቀበል ነው በለ። እስኪ ጳውሎስ የሚለውን ስሙ። አዎ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉን ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉ ተጎዳው፣ ክርስቶስን አገኝ ዘንድ በክርስቶስ በማመን ያለውን ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከሕግ ያለውን ጽድቅ ሳይሆንልኝ በምን በእምነት በክርስቶስ በማመን ጥያቄውን አሁን ወደ አንተ ላምጣው። ስለ ክርስቶስ ምን ሰምተሃል? ስለ ክርስቶስ ምን ታውቃለህ? ጌታን ተቀብለሃል፣ ሃይማኖት ቀይረሃል። በእምነት ግን እየኖርክ አይደለም። በእምነት አይደለም ኑሮክ የተመሰረተው። ታመልካለህ፣ ትጸልያለህ፣ ሴሪሞኒ ታረጋለህ። ስለ ክርስቶስ ምን ታውቃለህ? እሱ ነው እምነትህ። ዕውቀትህ ነው እምነትህ። ዕውቀት ሌላ ነገር አይደለም፣ የእምነትህ ምንጭ ነው። ምክንያቱም እምነትህ ክርስቶስ ነውና እሱን ባወቅ ቁጥር ነው በእግዚአብሔር ዘንድ ያለህን ማንነት የምታውቀው። ከጎን ላለው ሰው እምነቴ በእግዚአብሔር ላይ ከሆነ በለ፣ አሁን በእግዚአብሔር ዘንድ ያለው ክርስቶስ በእግዚአብሔር ዘንድ የሆነውን ስለ እኔ ማመን ነው። እኔ እንዲህ ነኝ በእግዚአብሔር ፊት፣ ደግሞ በሰው ፊት አይደለም። እኔ እንዲህ ነኝ በእግዚአብሔር ፊት። I am the son of God፣ የእግዚአብሔር ልጅ ነኝ፣ ብሩክ ነኝ፣ ተፈውሻለሁ። ማን ነው ኢየሱስን ተገረፍ ያለው? እግዚአብሔር ነው። ማን ነው ኢየሱስን ተሰቀል ያለው? እግዚአብሔር ነው። ማን ነው ኢየሱስን ከሞት ያስነሳው? እግዚአብሔር ነው።
ለካ እኔ የተቀበልኩት የእግዚአብሔርን ዕውቀት ነው። ስለ ልጁ ያለውን ዕውቀት ማለት ነው። እኔ እግዚአብሔርን ለማመን አልሞከርኩም። ከመስማት ከሆነ ከሱ ዘንድ ያልሆነ ነገር እኔ ልቀበል ምን አለ አልችልም። ከጎን ላለው ሰው ምኞትና እምነት ይለያያል በለ። ግምትና እምነት ይለያያል በለ። ምኞት በለ ካንተ ውስጥ የሚጀምር ስለ እግዚአብሔር ቢሆን ስለ ኢየሱስ ቢሆን ስለ ሁኔታዎች ቢሆን የሚነሳ ፍላጎት ነው በለ። ባንተ ፈቃድ ባንተ ፍላጎት ነው የሚጀምረው በለ። ካንተ ነው የሚጀምረው። እምነት ግን ከመስማት ነው። ከመስማት ከሆነ ትሰማለህ ካንተ ውጪ እንጂ በለ። ካንተ ውስጥ በፈቃድህ አይጀምርም በለ። ምኞትና እምነት ይለያያል። ብዙዎቻችን እግዚአብሔር አምናል ነው ምንለው። እንድትለውም አይፈልግም። አምናለሁ አላምንህም እንድትለውም አይደለም። አምናለሁ ምትል ሲናገር ሰምተህ ልክ ነህ ነው ምትል። ሌላ ምንም አትልም። ከጎን ላለው ሰው እምነት በለ እግዚአብሔርን ሐሳብክ ፈቃድክ የፈጸምከው አንተ እንዳልከው በልጅ የሰራኸው ልክ ነው ለኔ ነው ብዬ መቀበል ነው። ምን ማለት ነው? አንተ ጨማሪ ነህ፣ አቃጅ ነህ፣ ፈቃጅ ነህ፣ አሳቢ ነህ። አምናለሁ አላምንህም ብለህ እሱ ልትጠራጠር አይደለም። ወይንም እሱ ይቀበለኝ ይሆን አይቀበለኝ ይሆን ያስብላል። ሲጀመር እቀበላለሁ አልቀበልህም ሚል የሱ አይደለም ውሳኔው። አሁን እየጠራ ያለው እሱ ነው። ከጎን ላለው ሰው እየጠራ ያለው እሱ ነው በለ። ወንጌልን ለዓለም የላከው እሱ ነው በለ። አይኖ ሃይማኖታችሁ ይሄንን እንደማይፈቅድ እናንተ እግዚአብሔርን ልታምኑ ነው እየሞከራችሁ ያላችሁት። ልታምኑ የሚለው ቃል እምነት አይደለም። እግዚአብሔርን ጌታ ሆይ ልትሉት ነው። እኔ እወዳለሁ እኔ ከናንተ የሚጀምርና እሱን ደስ የሚያሰኝ ነገር። ኧረ እሱ ውሸት ነው። ሁለተኛ ቆሮንቶስ ሂዱና ዛሬ ለይቶላችሁ ትወጣላችሁ። አማላጅ የአማላጅ እምነት የኛ እምነት ደግሞ እግዚአብሔርን በኢየሱስ ማስፈራራት የያዘን ነው የሚመስለኝ። የሌሎች የአማላጅ እምነት ምን አይነት ነው? እኛ ስለማንበቃ ነው የሚሉት። እኛ ስለማንበቃ ለሱ ቅርብ የሆኑት መላእክት ስለኛ ይጠይቁልን። ይሄ ነገሩ ተገልብጦ ወደዚህ ቢሆን ኖሮ እኮ ልክ ነበር። ነገር ግን ከኛ ወደሱ መሆኑ ነው ልክ ያልሆነ። ለምሳሌ እኔን ስትቀበለኝ ነው እግዚአብሔርን የምትቀበለው። እኔ ግን የእግዚአብሔርን ድምጽ ይዤ ልመጥቼ ነው ይወድሻል ስል እኔን ነው የምትቀበዩ። እያማለድኩ ነው ወደ ላይ አይደለም። እግዚአብሔር ስለሆነ አንቺ ጋር የላከኝ ከእግዚአብሔር ነው ወደ አንቺ እያማለድኩ። አመፀኛዋ አንቺ ነሽ አልታረቅም ያልሽ። እወድሻለሁ ይላል፣ አንቺም ትያለሽ አስብበታለሁ። ኦልሬዲ የወደደሽ ማን ነው? እሱ። የሱ ሐሳብ ነው፣ ያለቀ ነው፣ የተፈጸመ ነው። እሱን የላከው። እኔን ወደሱ ብትልኪ ምን ላሳምነው? ምን ብዬ ወዳሃታልና ውደዳት እንደገና ልለው ነው? ኦልሬዲ ወዶሽ ወደ አንቺ የላከኝ ማን ነው? እሱ ነው። ስለዚህ አማላጅ ከላይ ወደ ታች እንጂ ከታች ወደ ላይ የለም። ከላይ ወደ ታች ከሆነ አገልግሎት ነው። እኔ ዛሬ መፈወስን አውጃለሁ። እግዚአብሔር እንደፈወሰ ስለማውቅ
እኔ የምለውን ይሄንን ቃል አምነህ ብትቀበል የኔ ቃል ስላልሆነ በልቤም በአፌም ያለው የሱ ቃል የሱ ፈቃድ ስለሆነ በእርግጥ በልጁ ቁስል ፈውሶሃልና ተፈውሰሃል። አንዲት ልጅ ደወለችልኝና አፖስትል እናታችን ምንድነው አይሲዩስ ገብታለች፣ ምንም አትነቃም አትሰማም እንዲሆናለች እባክህን ብላ አለቀሰች። ከዛ ቃል አውጣለኝ በጌታ በኢየሱስ ስም ይንቁ ይመለሱ በኢየሱስ ስም የእግዚአብሔር ፈቃድ ስለሳቸው ጤንነት ነው። ስለማውቅ ስጸልይ እንኳን ይፈወሱ ይሆን አይሆን ለማለት እድል የለኝም። ለምን ሴትዮዋ እድሜያቸው ስንት ነው? 80 ያልፈዋል። ምን ነው ብታዋቸው ይሄዱ በቃ ምናምን እሱ አየውቀት ነው። እኔ ሴትዮዋ የልጅቷ ሐዘን ሴትዮዋን በራሳቸው ሳይሆን በክርስቶስ እንዳያቸው አረገኝ። ጌታ ኦሬዲ ከፍሎላቸዋል። እኔ ማንነኝና ነው የተከፈለውን የምስራች እማማ መዳን መብቶት ነው። ምክንያቱም ኢየሱስ ከፍሎታል። ይሄን መብታቸው መከለክለው ከፋርግጅን ይሄን መብትን ለምን እከለክላለሁ? በዚህ ሳምንት መልአኩ ያገለግልሃል። ከሰማይ ታዞ ስማ፣ ከፋርግጅን ስማ ምን እንደሚል ከሰማይ ታዞ መጽሐፍ እንደሚል መልአኩን ስላንተ ያዛቸዋል። ለምንድን ነው አንተ ጋር ማይደርሰው? ይሄንን ድምጽ የሚያውጅል ስለተፈለገ ነው። በጌታ በኢየሱስም በማንኛውም ጉዳይ በዚህ ሳምንት መልአኩ ያገለግላል። በፊት ይወጣል። የተዘጋውን ደጅ ይከፍታል። የሚያሳድዱን ያጨንቃል። የማንኛውም የጠፋውን ነገር መገኘት ይሆናል። ያስገኝልሃል። ከተረሳበት ቦታ ያስታውሳል። በተዘጋ በር ያሳልፋል። በጌታ በኢየሱስ ስም እናገራለሁ። ያ አጋጣሚ አይደለም። እስከ ዛሬ ከተወለድክባት ቀን ጀምሮ እስከ ዛሬ መልአክ ልኮልሃል። ሰማይ አዞልሃል። አንተ ትለያለህ። እግዚአብሔር ልጅ ነህ። የእግዚአብሔር ሕዝብ ነህ። በጌታ በኢየሱስ ስም ወደ መገለጥ መጣ። አመንኩ። ስለዚህ ምን አልኩት? እና ያው ይሄንን መንፈስ ነው እኮ እግዚአብሔር ስላንተ የወሰነው መንፈስ ሲንቀለቀል ይመጣል። ዳቦ ይዞ ይመጣል። ቢዝነስህን ይዞ ይመጣል። ሌሎቹም የሆኑትን አላውቅም፣ ላንተ ግን መልካም ይሆንልሃል። የገበያውን ሁኔታ አላውቅም፣ ላንተ ግን ይከፈታል። ኦክራዳ አማንዳ ዛካ ማዛና ማንዳ የእግዚአብሔር ፈቃድ እንደማይለው ላንተም እልሃለሁ። ላንተ ሌላ የለኝም። ፈቃዱ ምን አይልም? አይለወጥ። በክርስቶስ አካል ይዟል። ቃል ምን ሆኗል? ሥጋ ሆነ። ወይ ታምናለህ ወይ አታምንም እንጂ መጠራጠር የሚባል የለም። ይሄ ጥቁር ስፒከር ነው። ማን ነው ከናንተ የሚጠራጠር? ይሄ እዚህ ጋር የምታዩት ነጭ ስፒከር ነው። ይሄው ላይ የተሳሳተ እምነት እንዲህ ነው የሚለው። በእምነት ምንም በእምነት የምታየው ነገር የለም። ይሄ ጥቁር ነው፣ ጥቁር ስፒከር ነው። እዚህ ጋር ነጭ ስፒከር አለ። በእምነት ታየዋለህ? የለም። ምናብ አይደለም ክርስትና። የኢየሱስ ሥጋ ነው ክርስትና። ቃል ምን ሆኗል? አካል ሆኗል። Now faith is what? The substance. ሳምንት አላልኳችሁም? ቃል ምን ሆኗል? አካል ሆኗል። እምነት አካል ሆኗል። አሁን ኢየሱስም የሚያይ አይን አለ የለም ነው ጥያቄው። ኢየሱስ ብቻ ነው የእምነት አካል። ከጎን ላለው ሰው የእምነት አካል ኪስ አይደለም በል፣ አጥንቴ አይደለም በል፣ ጠላቶቼ ዙሪያ ላይ ያሉት አይደሉም። የእምነት አካል ኢየሱስ ነው በል። ኢየሱስን አየዋለሁ። የእግዚአብሔር ቃል ተፈጽሟል፣ ሆኗል፣ አልቋል፣ አይለወጥም።
አልተለወጠም፣ ሊለወጥም አይችልም። ቁጥር 19 ስሙ እንዲሆነ መጀመሪያ ቁጥር 18 ነገር ግን ሁለተኛ ቆሮንቶስ 5 ነው። ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅ አገልግሎት ከሰጠን ከእግዚአብሔር ነው። እምነት ከምንድን ነው? ከማን ነው የምትሰማው? ከእግዚአብሔር ነው። ምን አለ? የሆነ ሁሉ ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅ አገልግሎት ከሰጠን። እዚህ ቀኝ ጎንን የሚወጋ ሰውዬ ላስታርቃ እንዴ? አየ ጌታ ፈውሶ ሳለ አንተ ግን ስቲል እዚህ ጎን አጥንት ላይ ፔን አለ። ፕሮፌሲ ነው ያወራው ያለው። እዚህ ቀኝ ጎንን በዚህ ኤሪያ ላይ በርን የሚያረግ እንዲህ የሚወጋ ሰው ሴት ወይ ወንድ ልትሆኚ ትችያለሽ። አንተን ክርስቶስ ኦልሬዲ ምን ብሏል? ፈውሶሃል። ነገር ግን ህመም አለብህ። አሁን ፊዚካሊ ህመም አለብህ። ስለዚህ ይሄን ህመምህን ስጋህንና የጌታን ማስታረቅ ላስታርቅልህ። በምን? የማስታረቅ ቃል በእኛ አኖረ። ተፈውሰሃል የሚለው ቃልና አካልህ ይታረቁ። ሰምባዲ ማን እጅህን አሳየኝና ፈውስህን ተቀበል በጌታ በኢየሱስ ስም። ጨለማውን ከላይሽ ገፈፍኩ። አሁን በስሙ ስልጣን ታረቅሽ። ማንኛውም ፔን፣ ህመም እዚህ ውስጥ ያለ ፍርሃት እየጨመረብሽ ያለ በጌታ በኢየሱስ ስም እንዲህ ይላል፣ አጥንቶቼ ለመለሙ። በኢየሱስ ስም አጥንትሽ ለመለመ። ይሄ ለኔም ያስፈልገኛል። ከፍ አርግጄንና ላንተም ያስፈልጋል። እድሜህን ወደ ታች ከሚመልሱ ጉዳዮች አንዱ የአጥንት ምንድነው? አጥንቶቼ ምን አሉ ይላል? መገጣጠሚያዎች ለመለሙ። አጥንቶች ለመለሙ። አጥንቶች ጎድኖች የባክቦን አጥንት መቅኒ ውስጥ ያለ መገጣጠሚያ በኢየሱስ ስም ለመለመ። ምንም ስለሆነ አይደለም፣ ቃል ስላለ ይህ ይገባሃል፣ ውሰድ በኢየሱስ ስም። ይሄ እግር ወገብ ላይ ልክ ወገብ ላይ መገጣጠሚያ የሚያምህ በተለይ በጀርባ ሳይድ የሚዞር የሚያምህ ሰው በጌታ በኢየሱስ ስም ተፈውሰሃል። 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 ተፈውሰሃል ማለት ወደ ጥንካሬው፣ ወደ ጤንነት፣ ወደ ልምላሜው፣ ወደ ኃይሉ፣ ወደ መታደሱ ተመልሷል። ቃሉን ላከ። ይህ የፈውስ ቃል ለእናንተ ተልኮላችኋል። ምን አለ? በክርስቶስ ራሱን ከኛ ጋር ካስታረቀ በኋላ ራሱን በክርስቶስ እግዚአብሔር እንዲህ ልበል፣ እግዚአብሔር በነቢይ አፍ ሊፈውስ ትንቢት ተናገረ። አንተ የለህም እኮ ገና ከሺህ ዓመት በፊት ትንቢት ተናገረ። ከዛ በኋላ ያለውን ሊፈጽም ልጁን ላከ። ራሱ እግዚአብሔር ልጁን ላከና ፈጸመው። ቃሉን እኮ ነው የፈጸመው። በነቢይ ተናግሮ የነበረበትን ቃል እንዳይለወጥ ፈልጎ ፈጸመው። እግዚአብሔር ፈጸመው። ከፈጸመው በኋላ እግዚአብሔር በክርስቶስ ሆኖ ራሱን ካስታረቀ በኋላ አይጸጸትም፣ አይቆጨውም፣ ሐሳቡን አይቀይርም። ሰው መልክ አይቶ ሁኔታ አይቶ አልተናገረም። በነቢይ አፍ ነበር ትንቢት እየተናገረ የነበረው። ከዛ በልጁ እንዳይቆጨው ኢን ክራይስት ፈጸመው። አካል አስያዘው። አሁን ፈቃዱን መቀየር አይችልም፣ ሐሳቡን መቀየር አይችልም፣ እንዲህ አይችልም። ያን ብቻ አድርጎ አልቆመም እግዚአብሔር
ምን አለ? ጠራቸውና የማስታረቅ ቃል ሰጣቸው። ይሄን ቃል ይዛችሁ ሄዳችሁ ፈውሷቸው። ይዛችሁ ሄዳ ከቃሉ ጀርባ ኃይሉ አለ። ኃይል ሞልቷቸዋል ከቃሉ ጀርባ ማለት። ይሄን ቃል ይዛችሁ ሄዱና በልጄ ፈወስኳቸው ንገሯቸው። እንደዚህ ያስቡት። somebody በርህን አንኳኳ። አንተ እያመነዘርክ ነው። በዛ ሰዓት በር ተንኳኳ። ከፍተ ስትወጣ መጽሐፍ የያዘ ሰው በር ላይ ቆሟል። ምን አለ? እንዲህ አለ፣ ሰላም ላንተ ይሁን፣ የምስራች ይዤልህ መጥቻለሁ። እግዚአብሔር በክርስቶስ ኢየሱስ ኃጢአትህን ይቅር ብሎሃል። ይቅር ይልሃል ብሎሃል። የምስራች ነው። ከጎን ላለ ሲገባ ሲያይ ከሰው ሚስት ጋር ነው የተሳሳተ ቤት ነው የመጣው ብሎ ይሄዳል? አይሄድም። ሲያንኳኳ አንተ አዶ ከበሬ እየመታህ ነው። ሲያንኳኳ አጋንንት እየጠራህ ነው። ያያትን ቅንቅናትህን ጨሌና ቦረትቻ እንትን ቅንጬህን እየበላህ ነው። ሻካማ እየበላህ እያለ በር ተንኳኳ። ማን ነው በዚህ ሰዓት የሚመጣ? አምልኳችሁን ሊያስቆም ብለህ ክፍት ስታረግ ሰላም ላንተ ይሁን። አይቀየርም ወንጌሉ። ኢየሱስ ጌታ ነው። ወንጌሉ ምን አይልም? አይቀየር። እቤት አዝነ ተቀምጣል። ሰላም ላንተ ጌታ ልኮክ ነው። ኖ አይቀየርም ወንጌሉ። ያዘነው ትልቅ ፌሽታ ላይ ነክ ሰላም ላንተ ይሁን እየለመንክ ነው። ጾም ጸሎት ላይ ነህ። ጌታ ምኑን መልእክቱን ምን አይልም? አይቅ ሰላም ላንተ ይሁን። እዚህ መታችሁ ነው የምትጨናነቁት እኮ። ለምን? የእምነት ስርዓት አልገባችሁም። የእምነት ስርዓት በተፈጸመው ሳይድ ነው የሚጀምረው። ካንተ ሁኔታ አይጀምርም። ከመስማት ስለሆነ እነኚህ የሚመጡት ሰዎች ቃል ይዘው ነው የመጡት። ምን ይዘው ነው የመጡት? የማስታረቅ ቃል ይዘው ነው የመጡት። ችግራችሁን ይሄ ቃል ይፈታዋል። እዩት እንግዲህ ምን እንደሚል። እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ። ቃል ይዘን መጣን። እንግዲህ ስሙ፣ በእኛ የማስታረቅ ቃል አኖረ። ቁጥር እንግዲህ እግዚአብሔር በእኛ እንደሚማልድ ሃሌሉያ። የሃይማኖት ስህተት ምን እንደሆነ ልንገራችሁ። ይሄንን እንደሚማለድ ለድ አድርገው ጽፈዋል። ሉድ በምንም ብላ አንብበው። እኔ ቀጥሎ የማነበው አንተ ልያረከው ለማርገ ቀይረውታል መጽሐፍ ቅዱሱን። ችግር ያለው አማላጅነት ወደ እግዚአብሔር ሚለው ላይ ነው እንጂ ችግር ያለው አማላጅ የለም አይደለም። አማላጅማ አለ። እኔ አለው አማላጅ ነኝ፣ እማልዳለሁ። ምን እንደሚል ስሙ። እንግዲህ አለ ጳውሎስ እግዚአብሔር በእኛ እንደሚማልድ ማ እግዚአብሔር ከፋርግጅን እኔ ውስጥ ያለው እግዚአብሔር እኔ ውስጥ ያለው እግዚአብሔር ሊታረቅህ ይማልዳል፣ ሊያድንህ ይማልዳል፣ ሊፈውስህ ይማልዳል። ይኸው ኃይሉን ልኮ መንፈሱን ልኮ በልጁ የሰራውን አሁን በኔ ውስጥ ሆኖ እግዚአብሔር ሊታረቅህ ይፈልጋል፣ ሊያድንህ ይፈልጋል፣ ሊፈውስህ ይፈልጋል፣ ከጠላት ሊያስፈታ ይፈልጋል፣
ከቀንበር ሊያስጥል ይፈልጋል። ጥሩ ነገር ልንገራችሁ። ሉቃስ ወንጌል ምዕራፍ 4 ኢየሱስ እንደዚህ ያለ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ፣ ለታሰሩ መፈታት፣ ለዕውሮች ማየት፣ የተጠቁትን ነፃ አወጣ ዘንድ እግዚአብሔር ብሎኛል? ቀብቶኛል። የተወደደውን የጌታን ዓመት እናገር ዘንድ ብሎኛል? ልኮኛል። ተጠቅታን እግዚአብሔር ነፃ ሊያወጣ ይፈልጋል። ዕውር ነህ፣ ዓይንን ሊያበራው ይፈልጋል። የልቦናህን ዓይንን። ቀንበር አለብህ፣ ታስረሃል፣ ሊፈታ ይፈልጋል። ደሃ ነህ፣ ስለዚህ ልጁን ላከ። ምን ሞልቶት? መንፈስ። አሁንም እልሃለሁ መንፈስ ሞልቶ ሐዋርያቱን ወደ ዓለም ብሏቸዋል? ልኳቸዋል። አብ እንደላከኝ እኔ ደግሞ እልካቸዋል። ተልኮ ሲመጣ ኢየሱስ ወደ ዓለም ተልኮ ሲመጣ እግዚአብሔር ነው ሞልቶ ሂድና እንዲያርግ ያለው ወይንስ ኢየሱስን እዚህ ያሉ ሰዎች ወደ እግዚአብሔር ነው የላኩት? እግዚአብሔር ነው ወደ እነሱ የላከው። ለታሰሩ ሲል እስረኞቹ እዚህ ናቸው። እግዚአብሔር መንፈሱን ሞልቶ ቅባት ቀብቶት ሂድና ፍታቸው አለ። ሂድና ቀንበራቸውን ስበረው። ሂድ፣ እኔ እፈልጋለሁ። ምን አይነት መንፈስ እንደሆነላችሁ አታውቁም ማለት እሳት ይውረድ በል። ኖ የሰው ልጅ የመጣው ሊያድን ነው። ሃሌሉያ። ስሙን አማላጅ ብለህ ኢየሱስ ወደ እግዚአብሔር ነው እንዴ የሚያማልደን? ወደ እግዚአብሔርማ በመስዋዕቱ ገባ። መጀመሪያ ከእግዚአብሔር ነው፣ ሲጨርስ ነው ወደ እግዚአብሔር አንተን ይዞ የገባ። ሲመጣ ግን ከእግዚአብሔር ነው። ወንጌል አሁን ወደ ዓለም ነው ወይስ ከዓለም ወደ እግዚአብሔር? ወደ እግዚአብሔር ነው እንዴ የምንናገረው? ለዓለም ነው እንጂ የምንናገረው ለዓለም አይደል ምን ሰብክላት። እምነታችሁ ዛሬ ይለይለታል። እነግራችኋለሁ ይለይለታል። ከጎን ላለው ሰው ይለይልሃል በል። አዎ ይለይልሃል። ስማ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። አሁን ያኛው ምናምን ምንለው ሚማልድ ምትል ስላለችን ይሄን ምን ታረጋዋለህ? ይሄንን ቃል ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ተለማኙ ማን ነው? ከእግዚአብሔር ጋር ምን በሉ ታረቁ እያልክ ምትለምነው ማንን ነው? ሰው ነው ተለማኙ። ይህ ኃጢአተኛው ሰው፣ ቀንበር ያለበት ሰው፣ የሞተው ሰው፣ ክፉ ሰው ምን እየተባለ ነው? እየተለመነ። ለዚህ እኮ ነው ወንጌል መስበክ ያለባችሁ። እናንተ ካልሰበካችኋቸው ሰዎቹ መዳናቸውን አያውቁም፣ መፈወሳቸውን አያውቁም፣ ቀንበራቸው መሰበሩን አያውቁም። እናንተ ካልነገራችኋቸው ታረቁ ብለን ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ከጎን ያለውን ሰው ተለምኜ ነው ሀብታም ሆነው እንዲበል፣ ተለምኜ ነው የምፈወሰው በል፣ ተለምኜ። ለዚህ እኮ ነው እምነቴ ለሰከንድ ሊጠራጠር ምን አይልም። እርግጠኛነት ነው እምነት፣ አሹረንስ። እምነቴ ጌታ ይረዳኝውን አይረዳኝውን፣ ይሆንልኝውን አይሆንልኝውን ሚል አይደለም። እምነቴ በክርስቶስ የተፈጸመው የእግዚአብሔር ቃል። ያንን ደግሞ ክርስቶስን ባወቅኩ ቁጥር እግዚአብሔር በክርስቶስ ስለኔ እንዳደረገ አምናለሁ። ባመንኩ ቁጥር ይገባኛል ነው ምለው። ጻድቅ በእምነት ይኖራል። ምኖረው በእምነቴ ነው። ለምን? በክርስቶስ ባለኝ ማንነት።
ከጎን ላለው ሰው የተለመንክ ነው በጽድቅ እንድትኖር በል በአብ ቀኝ እንድትቀመጥ እንድትከብር መልአክ እንዲገዙል መንፈስ ቅዱስ እንድትሞላ ኃይል እንዲሆንል ና ሂድ አጋንንትን እንድትል አሰርኩ ፈታው ወጋው እንድትል በል ስልጣን እንዲኖር የሚጎዳ አንዳች እንዳይኖር ተዘለለ እንድትቀመጥ የትንቢት ቃሎች ሁሉ ወራሽ ባለቤት እንድትሆን እየተለመንክ ነው። የእግዚአብሔር ልጅ ተብለ ልትጠራ እግዚአብሔር ማንነቱን ሊገልጥልህ መንፈሱን ሊሞላ እየተለመንክ ነው። እንለምናለን። በዚህ ዓመት የመጣው አዲስ ነገር ምንድነው? እንደዚህ አይነት የጸጋ ቃል ሳወራ ታውቃላችሁ እጄ ይከብዳል። ይሄ ፕሬዘንስ ምለዋለ እኔ ማውቀው ይከብዳል። ልክ የግሬስ ወርድ ስታወራ ሆሊ ስፒሪት ይቀለዋል ማለት ማን ነው ማይገባው ከመሃላችን? ማን ነው ለዚህ ነገር የማይመጠን? ማን ነው ይሄን የምስራች መቀበል የማይችል? አለማመን ማለት ምን ማለት እንደሆነ በኢየሱስ ትምህርት ላሳያችሁ። ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ ቁጥር ብዙ ሰዎች ኢየሱስ ከኒቆዲሞስ ጋር ያወራ የሚመስላቸው ዳግም ተወለድ ምትለዋን ብቻ ነው። እስከ ቁጥር 21 ድረስ ነው ያወራው። ኒቆዲሞስን ምን አለው? እንዲህ አለው፣ አንተ አለው ኒቆዲሞስ እቺን መረዳት ነገረው፣ ከእግዚአብሔር ካልሆንክ በስተቀር አንተ የምታረገውን የሚያረግ ማንም የለም አለው። ከማን አንተ አለው? ከእግዚአብሔር እንደተላክ እናምናለን። ምታረጋቸው ነገሮች እግዚአብሔር ለሕዝቡ ራሱን ምን የሚልበት የሚገልጥበት ወይ ነው። እንዲህ ነው ሲለው ኢየሱስ ምን አለው? አይ ዳግመኛ ካልተወለድክ የእግዚአብሔር መንግስት ነገር ማወቅ ምን አትልም አትችልም አለው። ከዛ ኒቆዲሞስ ሸምግዬ እንደገና እናቴ ማህፀን እንደሱ አይደለም አለው። ከዋና ከመንፈስ ካልተወለድክ በቀር ወደ እግዚአብሔር መንግስት አገባም። ከስጋ የሚወለድ ስጋ ነው፣ ከመንፈስ የሚወለድ መንፈስ ነው አለውና ንፋስ ታውቃለህ? አዎ ይነፍሳል። ምንድነው የምትለዋል? ድምጹን ብቻ ነው የምትሰማው። ከመንፈስም የተወለደ ሰው እንደዛ ነው። ይሄ ቁሱን አካልህን ምናምን አይደለም፣ ድምጽ ነው። it's a voice። አሁን ዘላለምን ታዩታላችሁ። ይሄ ዘላለም አይደለም፣ የማስታረቅ ቃል ያለው ድምጼ ነው የሚሰራው። ምክንያቱም የምነግር ቃል የኔ አይደል፣ የእግዚአብሔር ቃል። ኢየሱስ ጌታ ነው። አመንኩ ስለዚህ ተናገርኩ። አንዱ የእምነት ምን መንፈስ ስላለ መንፈስ ነው ያለን እና መንፈስ ነው ድምጽ ነው አለ። ከዛ ሰውየው መረዳት ሲከብደው ጌታ ምን አለ? ስለ ምድራዊ ነገር ስነግር ያልገባ ስለ ሰማይ ብነግር እንዴት ይገባል? እኛ ያየነውንና የሰማነው የምናውቀውና ምስክርነታችንን አትቀበሉ። ከሰማይ ከወረደ በቀር ወደ ሰማይ የወጣ እስኪ ከጎን ላለው ከሰማይ መጥቶ በለው ለኔ ተናገረ በል። ሰማይ የሰማውን ሰማይ ያየውን ሰማይ የሚያውቀውን እግዚአብሔር እንደወደደኝ በልጁ እንዳዳነኝ ፍቅር እንዲያዘው ከኔ ጋር ራሱን በኔ ውስጥ ሊያኖር እንደሚፈልግ እግዚአብሔር ከኔ ጋር እንዳለ ኢየሱስ እኮ የነገረ እግዚአብሔር ልብ ውስጥ ያለውን ሐሳብ ነው። ኢየሱስ የነገረሽ አንቺ ብታውቂም ባታውቂም ምንድነው? አይን ያላየው ጆሮ በሰው ልብ እግዚአብሔር ለሚወዱት ማን ያዘጋጀው? እግዚአብሔር ያዘጋጀውን የነገረ እሱን ነው። አንተ እኮ አይና አላየ ጆሮ አልሰማ ልብ አላሰበ አርፈ መቀበል አይሻልም? እግዚአብሔር ይወድሃል፣ በልጁ አድኖሃል፣ ፈውሶሃል፣ ተባርከሃል፣ በአጋንንት ላይ ስልጣን ተሰጥቷል። የራሳቸውን ሐሳብ የሚያዩትን የሚገምቱትን የሚነግሩን ትሰማለህ፣ ታምናለህ። ጌታ ምን አለ? ምን እንድትሰሙ ተጠበቋል።
ከአብ የሰማሁትን የነገርኳችሁን ሰው ልትገሉኝ ትፈልጋላችኋል። ከማን የሰማሁትን? ሰይጣን ሲናገር ከማን ይናገራል? ከራሱ። እኔ ግን አባቴ ያለኝን ነው ምን ምላችሁ መነግራችሁ፣ ከራሴ አልነግራችሁም ማለት። ኢየሱስ ሚነግርህ ሁሉ አብ የነገረውን ሂድና አድርግ ያለውን። ጲላጦስን ምን አለ? እውነትን ልመሰክር ተወልጃለሁ። ቢያንስ እንደ ጲላጦስ አትጠይቁም እንዴ? እውነት ምንድነው? እኔ የተወለድኩት እውነትን ልመሰክር ነው። የምን እውነት? እሺ ኢየሱስ ምን መሰከረ? ምን መሰከረ? ይሄው ስሙ ምን እንዳለ ምስክርነቱ ከላይ የሰማው ከሰማይ ከወረደ በቀር ወደ ሰማይ የሚወጣ የለም፣ እሱም በሰማይ የሚኖር የሰው ልጅ ነው። ቁጥር 14 ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ የሰው ልጅ ይሰቀል ይገባዋል። በመሰቀሉ የዘላለም ሕይወት ታገኛል። አሁን አግኝተሃል። ከጎን ላለው ሰው የዘላለም ሕይወት አግኝቻለሁ በል። እኔ ውስጥ አለ ላይፍ በለ። ባይ ፌዝ ላይፉን እኖረዋለሁ። ሳምን በለ ይሄንን ሕይወት እኖረዋለሁ። የዘላለም ሕይወት የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምትሉ ለምታምኑ ለእናንተ ጽፍላችኋለሁ አላለም ዮሐንስ? አንደኛ ዮሐንስ መልእክት የዘላለም ሕይወት እንዳላችሁ ምን ትሉ ዘንድ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ሕይወት አለ እናንተ ውስጥ። ለዚህ ነው በእምነት ኑሩ ምንለው። ምን በሉ? ተቀበሉት። ምኑን? ቃሉን። እኔ የነገርኳችሁ ቃል ሕይወት ነው፣ መንፈስ ነው። ቃሉን ስትቀበል ራሱ አውቶማቲካሊ እምነት ኦፕሬት ያደርጋል። ከዛ ቀጠለና እንዲህ አለ፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። አንድያ ልጁን ምስኪን እስኪሰጥ ዓለምን ወዷል። ለኒቆዲሞስ እኮ ነው የሚለው፣ በልጁ የሚያምን ይለዋል። ኒቆዲሞስ ቦርናጌን ምናም ብሎ አውርተው አልተለያዩ። በሰማይ የሚኖር አለ የሰው ልጅ። ስለዚህ አንተ እንደምትለው አይደለም ይሰቀላል አለ። ለዚህ እኮ ነው ኒቆዲሞስ በቀብሩ ላይ ምን ይዞ መጣ? ዕጣን። በዕጣን አሽቶ ከዮሴፍ ጋር ቀበረው። ምክንያቱም ያውቃል፣ ነግሮታል ጌታ መሰቀል አለበት የሰው ልጅ። ሙሴ በምድረ በዳ እባብም ምን እንዳለ እንደሰቀለ የሰው ልጅ በእርሱ የሚያምኑ የዘላለም ሕይወት እንዲኖራቸው ሊሰቀል ይገባል። የሰማይን ሐሳብ እኮ ነው የሚነግረው። ከዛ ቀጠለና ዓለምን ስለወደደ አንድያ ልጁን ሰጣል። እግዚአብሔር ወዶሃል ማለቱ ነው። ሰማይ ላይ የተወደደች ናት እቺ ዓለም ማለቱ። እግዚአብሔር የሰው ልጆች ይወዳቸዋል። ስለዚህ ልጁን ምን አለ? ላከ፣ ሰጠ። በልጁ ምን ለሚል ለሚያምን ማመን። ስለ ልጁ ምንም አታውቅም፣ ምን ታምናለህ? እኔ ይገርመኛል የኢትዮጵያ አማኞች ክርስቲያን የሚባለው ጀነራል ሃይማኖት የያዕቆብ ቤቶች ስለ ልጁ አያውቁም። ሃይማኖት አላቸው። ሰካራም ነው። መንገድ ዳር ቆም ይላል። ሄደችና ቲክቶክ ልቀርጸው ማለት ነው። ጠጋ ብላ ወንድሜ እዚያ አካባቢ ያለውን እንትን ታውቃለህ ስትለው እኔ በሃይማኖቴ የሚመጣብኝ ወንጌል መሰብከው እኮ ነው የመሰለው። እሷ ቦታ ነው የምትጠይቀው። በሃይማኖቴ የሚመጣ እንዲህ አይነት ህዝብ ነው እዚህ አዳራሽ ውስጥ ቁጭ ብሏል። የሚያምነው ጌታን ማንን እንዳመነ አያውቅም። የሚያመነው ምንድነው? ያመንከው እምነት ከምንድን ነው? መስማት። በዚህ ጉዳይ ላይ ያመንከው ቃል የታል? አመንኩ የምትለው ጉዳይ ላይ ቃል የታለ? ያልሰሙትን እንዴት ያምናሉ ይላል። ስለ ብልጽግና ስለ አሸናፊነት ስንሰብክ ህይወት ማሸነፍ ይጀምራል አይደል? ምክንያቱም በእምነት ነው መኖር መጀመር። እንዲህ ዙሪያ የሚያስጨንቁን ተሸንፈዋል እኮ እያልን ነው የምንነግርህ። ከእግር በታች ናቸው እንላለን።
ተጥለዋል እንላለን። ስንልም እንትላለን ቃሉን ታምናለህ። ስለዚህ ክፉ ሲመጣ የሰላም አምላክ ፈጥኖ ከእግራችሁ በታች ይቀጠቅጠዋል። በላያችን የቆሙትን በስም ከእግራችን በታች እናዋርዳቸዋለን። ጥቅሶች ትፈልጋለህ፣ ከዛ ይዛቸው ትቆማለህ። ሁኔታን አታይም፣ ቃሉን ታያለህ። ከዛ እግር ስር ወድቀው ታገኛቸዋለህ። ካለዛ እምነት ከየት ይመጣል? ጌታ ይተወኝ፣ ለጠላትማ አሳልፎ ይስጥኝ፣ ጌታ ሆይ ታውቃለህ መከራዬን። አይሆንም። ባይ ፌስ ጸንታችሁ በእምነት ምን በሉ ተቃወሙ። በእምነት ነው የምትቃወሙት። ጌታ ትቶኛል ሲል እንደ ሰነፍ ሰው፣ ረስቶኛል ስትል እንደ ሰነፍ ሰው። እናት የወለደችውን ትረሳ ይሆናል፣ እኔ ግን አረሳ። በእጄ መዳፍ ምን ብያል? በቃ ቤዛነቱ ነው፣ አይለወጥም፣ ሊለወጥ አይችልም። ስለዚህ ምን አለ ኢየሱስ? አሁን ጉድ ስሙ፣ ጉድ። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ ስም ስላላመነ አሁን ተፈርዶበታል። ስሙ፣ ብርሃን ወደ ዓለም ስለመጣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉን የሚያደርግ ሁሉ ብርሃንን ይጠላል። ምርጫ ነው። ስራው እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ምን ይላል? ይመጣል። ከጎን ላለው ሰው የተገለጠ እግዚአብሔር በሌለበት በለው፣ በእግዚአብሔር ስም ነው የሚያሞኙ በለው። የተገለጠ እግዚአብሔር በሌለበት እግዚአብሔር እንደዚህ፣ እግዚአብሔር ይቀስፋል፣ እግዚአብሔር እንትን፣ እግዚአብሔር እንደዛ ሲሉክ በእግዚአብሔር ስም እያስፈራሩ ነው፣ እያሞኙ ነው፣ እያደነዘዙ ነው። በእግዚአብሔር ስም የእግዚአብሔር ጠበቃ የሆነ የሃይማኖት ቡድን ሰባኪ ምናምን ሆነው ነው። የተገለጠ እግዚአብሔር ግን እግዚአብሔር ላንተ ያደረገልህን ነው የሚነግረን። ምክንያቱም እግዚአብሔር በብርሃን ተገልጧል። ኢየሱስ ምን አለ? እኔ የዓለም ብርሃን ነኝ፣ የሚከተለኝ የህይወት የዓለም ብርሃን ወደ ዓለም ምን ብለዋል? መጥቷል። እውነተኛው ብርሃን ወደ ዓለም ይመጣ ነበር፣ በዓለምም ነበር፣ ዓለምም ምን አላሉ? አላወቀው። ብርሃን እንደዚህ ፀሐይ እንዳትጠበቅ እርሱ ነው። በእርሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች። የሱ ህይወት ነው ላንተ ብርሃን። ኢየሱስ ነውና ብርሃን ይገባል፣ መወደድ ይገባል፣ መፈወስ ይገባል። እግዚአብሔር ተገልጧል። እግዚአብሔርን ማመን የሚፈልግ ሰው የተገለጠውን እግዚአብሔር በእምነት ተቀበል። የተገለጠውን እግዚአብሔር፣ ሕያው የሆነውን እግዚአብሔር፣ ያለውን እግዚአብሔር፣ አሁን በመሃላችን ያለውን እግዚአብሔር ተቀበል። እምነት እንደሱ ነው። አይለወጥም ብለ መቀበል። ሐሳቡን ፈቃዱን ሊቀይር ምን አይልም፣ አይችልም። እግዚአብሔር እንዲህ ነው። ይሄ ነው እግዚአብሔር። እምነት ከሆነ ይሄ ነው እምነት። ኢየሱስ ጌታ ነው።